ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ከርዕሱ ላይ እንዳያችሁት በዛሬው ፕሮግራም እንግዲህ ስልካችሁ ላይ መኖር አለባቸው እኔ እየተጠቀምኩባቸው ነው ብዬ ያሰብኳቸውን 5 አፕሊኬሽኖችን ይዤላችሁ ቀርቤያለሁ። እነዚህ 5 የሞባይል አፕሊኬሽኖች የየራሳቸው የሆነ የተለያየ ጥቅሞች አላቸውና ስልክ ከያዛችሁ እነዚህን አፕሊኬሽኖች ብትጠቀሟቸው መልካም ነው። አሁን እየገባሁ እያንዳንዱን አሳያችኋለሁ ማለት ነው። ቪዲዮውን ከመጀመራችሁ በፊት ላይክ እያደረጋችሁ አበረታቱኝ። እንደዚሁም ለቻናሉ አዳዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ እጅግ አሪፍ ጠቃሚ መረጃዎችን መከታተል ትችላላችሁ። አሁን ቀጥታ ወደ ፕሮግራሙ እናልፋለን። አብራችሁን ቆዩ። ስለ ስልኮች አጠቃቀም፣ ስለ ኤአይ ቴክኖሎጂ፣ ስለ ማህበራዊ ሚዲያ አጠቃቀም ማወቅ ይፈልጋሉ? ሁሉንም ትምህርቶች በአንድ ቦታ የምታገኙበት ቻናል ሻምብል አፕ ቲዩብ ነው። ሻምብል አፕ ቲዩብ አፕሊኬሽኖችን በቀላሉ ተማሩ። እሺ ተመልካቾች ተመልሰናል። በነገራችን ላይ አፕሊኬሽኖችን ከመናገሬ በፊት 5ቱንም ሊንካቸውን ቀድሜ ቴሌግራም ቻናል ላይ አስቀምጬላችኋለሁ። እንዳትሳሳቱ እየገባችሁ ሊንካቸውን በዛ ማግኘት ትችላላችሁ። ታዲያ የቴሌግራም ቻናልን አጣነው ካላችሁ ደግሞ የመጀመሪያው ኮመንት ላይ ፒን አደርግላችኋለሁ ማለት ነው። አሁን ቀጥታ ወደ መጀመሪያው አፕሊኬሽን እናምራ። የመጀመሪያው አፕሊኬሽን ማክሮ ድሮፕ ይባላል። እጅግ በጣም አስገራሚ አፕሊኬሽን ነው። ይህንን አፕሊኬሽን ታዲያ በነፃ ጉግል ፕሌይ ስቶር ላይ ታገኙታላችሁ። ዳውንሎድ ካደረጋችሁት በኋላ ብዙ ነገሮች አሉት፣ የተለያዩ ጥቅሞች አሉት። እጅግ በጣም ብዙ ሰው የሚጠቀመው ነው። ከነዛ ውስጥ መካከል አንዱን ልንገራችሁ። ለምሳሌ ስልካችሁ በድንገት ቢጠፋ ወደ ስልካችሁ ትደውላላችሁ አይደል? ምናልባት ያገኘው ሰው መልካም ሰው ሊሆን ይችላል ብላችሁ አስባችሁ ታክሲ ላይ ልትጥሉት ትችላላችሁ፣ የሆነ ቦታ ላይ በቃ። ግን ቀጥታ እናንተም ምንድነው የምታደርጉት? ወዲያው ትደውላላችሁ አይደል? ስልካችሁን ለማግኘት በምትደውሉበት ሰዓት ስልኩ አይነሳም። ካልተነሳ አውቶማቲካሊ ወዲያው ስልኩ ያለበትን ሎኬሽን እንዲልክላችሁ ማድረግ ትችላላችሁ። በየት? በማክሮ ድሮፕ በተባለው አፕሊኬሽን አማካኝነት ማለት ነው። አንድ ምሳሌ ይህን ነገርኳችሁ እንጂ ብዙ ስራዎችን መስራት ትችላላችሁ። እስኪ ገባ ብዬ አጠር ያለች ማብራሪያ ልስጣችሁ። እሺ አፕሊኬሽኑ እንዳልኳችሁ ቴሌግራም ላይ አውርዱና ኦፕን በሉት። ከዛ ይሄን ፍቃዱን ኦኬ እያላችሁ አሳልፉት አለው በሉት። በመቀጠል እንደዚህ አይነት ኢንተርፌስ ያመጣል። እኔ አንዱን ብቻ ነው ማሳያችሁ። እንዳልኳችሁ ሙሉ አጠቃቀሙን ሌላ ቪዲዮ ሰራለሁ። እንደምትመለከቱት አዲ ማክሮ የምትላለች ንኳት። ከዛ መቀጠል 3 አይነት ነገር ይመጣል። መጨረሻውን ብተው ችግር የለውም። ትሪገር እና አክሽን የሚል አለ። ትሪገር የሚለው የሆነ ነገር ሲሆን እንደማለት ነው። አክሽን ደግሞ የሆነ ነገር አድርግልኝ እንደማለት ነው። ስለዚህ አሁን እኛ ምንድነው የምናደርገው? መጀመሪያ ያሳየኋችሁ ምሳሌ ስለሆነ ስልክ ደውላችሁ ለምሳሌ ስልካችሁ ቢጠፋና ስልክ ደውላችሁ ካልተነሳ ወደ እናንተ ያለበትን የስልኩን ሎኬሽን በኤስኤምኤስ አውቶማቲካሊ እንዲልክላችሁ ነው የምናደርገው። ስለዚህ ትሪገር የምትለው የመጀመሪያዋን ፕላስዋን ጫን ብለን ሆልድ አድርገን እንይዛትና እንደዚህ አይነት ብዙ አማራጭ ያመጣል። ነገር ግን እኛ የምንጠቀመው ኮል ኢንኮሚንግ የምትለዋን ነው። እሷን ትነኳታላችሁ ማለት ነው። ስለሌሎቹ ሌላ ቪዲዮ ሰራለሁ። ከዛ ሰሌክት ነምበር የሚለው ላይ ታረጉና ኦኬ በሉት። ከዛ ለምሳሌ ስልክ ቁጥራችሁን የቤተሰብ ስልክ ቁጥር ብታስገቡ ይመረጣል። ምክንያቱም እዚህ ጋር የምታስገቡት ስልካችሁ ቢጠፋ የምትደውሉበት ስልክ ቁጥር ነው ማለት ነው። ይሄ የመጀመሪያው የምትደውሉበት ስልክ ቁጥር ነው ማለት ነው። የቤተሰብ የወንድም የእህት ሊሆን ይችላል። ኦኬ በሉት። ከዛ ይህን ካስገባችሁ በኋላ አክሽን ካላችሁ ደግሞ አክሽን ላይ የምታስገቡ ቁጥር እንትኑ የሚደርሰው ነው፣ ሎኬሽኑ የሚደርሰው ሰው ነው። አሁንም ተመሳሳይ ብታደርጉም መልካም ነው። ስለዚህ አክሽን የምትለዋን ፕላስ በተኗ አንድ ጊዜ ነካ አድርጓት። ከዛ እንደምትመለከቱት ምን ላድርግላችሁ ይላል። ብዙ ጥቅም ነው ያለው። ለእኛ ለጊዜው የምንፈልገው አሁን ሎኬሽን የሚለውን ነው። ሎኬሽን ንኩ። ከዛ ሎኬሽን ምን ላድርግላችኋል? አሁንም ሼር ሎኬሽን የምትለዋን ትነካላችሁ። ፍቃድ ሲጠይቅ ኦኬ በሉ። አሁንም አለው። ከዛ በምን ልላክላችሁ ይችላል? ሎኬሽኑን በምን ልላከው? በኤስኤምኤስ፣ ትዊተር፣ ኢሜል፣ ካላንደር፣ ኤስኤምኤስ ላይ ዲፎልት ስለሚያደርገው ኦኬ በሉ። ከዛ አለው። ከዛ ሰሌክት ነምበር ኦኬ። አሁን ቅድም ያስገባችሁትን ቁጥር በተመሳሳይ ታስገባላችሁ። ኦኬ በሉት። ኦኬ አሁን ተፈጥሯል እንደምትመለከቱት። ስለዚህ ከላይ ኢንተር ማክሮኔም የሚል አለ። እሱን ነክታችሁ ስም ትሰጡታላችሁ። ለምሳሌ እኔ ሻምበል አልኩት። ከዛ መቀጠል ከላይ የሴቭ ምልክት አለች፣ ትነኳታላችሁ። ከዛ ባክ ስትሉ ራሱ ሴቭ ላድርገው ይላችኋል። ሴቭ በሉት። አሁን የፈጠራችሁትን ለማየት ከታች ማክሮስ የሚትላለች እሷን ስትነኳት እንደምታዩት እንደዚህ ያመጣላችኋል ማለት ነው። አሁን ለመሞከር ያህል በዛኛው ስልክ ልደውልና ካላነሳሁት በዚህ ስልክ ቁጥር ስልኩ ያለበትን ይልክለታል ማለት ነው። እንሞክረው።
አሁን ባዶ ነው ለጊዜው ሜሴጁ፣ እንጠብቀው ትንሽ። ይኸው እንደምትመለከቱት ሜሴጁን ልኮለታል ማለት ነው። መጀመሪያ ላይ ምንም መልእክት የለም ነበር፣ አውቶማቲካሊ ያለሁበትን ላከለት። ስለዚህ ሰውየው ይህን ክሊክ አድርጎ ያለበትን ስልኩን ማወቅ ይችላል ማለት ነው። ይህንን ምሳሌ የሰጠኋችሁ እንጂ አድማክሮ እያላችሁ የተለያዩ ስራዎችን መስራት ትችላላችሁ። እዚህ አፕሊኬሽን እጅግ በርካታ ስራዎች ነው የሚሰሩት። ነገር ግን ራሱን የቻለ ሙሉ ቪዲዮ ይዤላችሁ እቀርባለሁ። ቻናሉን መከታተላችሁን ቀጥሉ። እንደተመቻችሁ ተስፋ አድርጋለሁ። ላይክ እያደረጋችሁ። ሁለተኛው አፕሊኬሽን እንግዲህ ከስልካችሁ ቢኖር መልካም ነው ብዬ የማስበው ሬዲዮ ጋርደን ይባላል። እኔም በተደጋጋሚ በፌስቡክ እና በዩቲዩብ ቻናሌ ላይ ሰርቼላችኋለሁ። ይህ አፕሊኬሽን ለየት የሚያደርገው በጣም ለአጠቃቀም ሲምፕል ነው። ቀጥታ አፕሊኬሽኑን ከፍታችሁ የፈለጋችሁት በዓለም ላይ የሚገኙ የሬዲዮ ጣቢያ ላይ አድርጋችሁ የምትፈልጉትን መስማት ትችላላችሁ። ደስ የሚለው ነገር እንዳልኳችሁ በትንሽ ኔትወርክ ነው የሚሰራው። በተጨማሪም ለአጠቃቀም ምንም ውስብስብ አይደለም። ካርታውን እንደዚህ እያሽከረከራችሁ የፈለጋችሁበት ቦታ ላይ ክሊክ በማድረግ አረንጓዴ በተኗን ይሰራላችኋል ማለት ነው። በተለይ ታክሲ ያላችሁ የተለያዩ ሙዚቃዎች አሉ በዓለማችን የሚገኙ አረቢክ ሊሆን ይችላል፣ የውጭ እንግሊዘኛ ሙዚቃዎች ሊሆን፣ የሬዲዮ ጣቢያዎች ሀገራችን ላይ ያሉ ሁሉም ተካተውበታል። እጅግ በጣም አሪፍ አፕሊኬሽን ነው። ገብታችሁ መጠቀም ትችላላችሁ። በተለይ ገጠራማ ቦታ ላይ ስትሆኑ በቀላል ኔትወርክ ስለሚሰራ ሲደብራችሁ ክሊክ በማድረግ ማዳመጥ የምትችሉበት ነው ማለት ነው። ይህንን አፕሊኬሽን ታዲያ ሊንኩን ቴሌግራም እና የፕሌይ ስቶር ላይ ታገኙታላችሁ ማለት ነው። እስኪ አጠር አድርጌ አጠቃቀሙን ላሳያችሁ። እሺ፣ ይህንንም በተመሳሳይ ትከፍቱታላችሁ። ፕረስ ፕሌይ ቱ ስታርት ይላል። አንድ ጊዜ ንኩት። እንደምትመለከቱት እንግዲህ በአረንጓዴ ከለር የሚታዩት እንዳለ በሙሉ በዓለማችን የሚገኙ የሬዲዮ ጣቢያዎች ናቸው። ይኸው አንዱ ላይ ሰው እሱ ጠጭ ነው እሱ እኮ ሰካራም ነው የሚሉ ቀየር ስትፈልጉ እንደዚህ አድርጋችሁ እንግዲህ የፈለጋችሁት ላይ አድርጋችሁ ማዳመጥ ነው። ኮፒራይት እንዳይዘኝ እናንተ ሰርች በማድረግ ኢትዮጵያ ከሆነ የፈለጋችሁትን እዚህ ጋር መጻፍ ትችላላችሁ። ለምሳሌ እኔ አዲስ አበባ ብዬ ልጻፍ። አዲስ አበባ ብዬ ስጽፍ የተለያዩ መጡልኝ። ሸገር ኤፍኤም የሚለውን ልንካው። ሊጎቹ በአወዳዳሪ አካል ጉዳይ አንዳንድ ለየት የሚያደርገው ከባክግራውንድ መስማት ትችላላችሁ። ማለትም ወታችሁ ስራችሁን መስራት ትችላላችሁ። ላሳያችሁ። ሙሉ ሰዓት ሰው ሲጫወት መልክታለን ያለበት ሴሚሲ አካባቢ ሰዓት እረፍት የለም። ቀኑ ሙሉ ኳሳ በሁለት ሰዓት ልዩነት ሰው ይጫወታል። ሜዳ ሰው ግቡና ሞክሩት። እሺ ተመልካቾች፣ አሁን ደግሞ ወደ ሶስተኛው ነው የምናልፈው ማለት ነው። የሶስተኛው አፕሊኬሽን ደግሞ አክሽን ብሎክስ ይባላል፣ ወይም ደግሞ ጎግል አክሽን ብሎክስ ይባላል። የጎግል ነው። ይህ አክሽን ብሎክስ እጅግ በጣም ስልካችንን ስማርት አድርገን እንድንጠቀም የሚያስችለን ነው ማለት ነው። ስትጀምሩት ውስብስብ ሊመስላችሁ ይችላል። ነገር ግን ስልካችሁን እየለመዳችሁ ስትሄዱ በቀላሉ ስልካችሁን እንድታስተዳድሩ ነው የሚያደርግላችሁ ማለት ነው። ውስብስብ የሆኑ ስራዎችን በቀላሉ ይሰራላችኋል ማለት ነው። ከዚህ ውስጥ አንድ ምሳሌ ልንገራችሁ። ለምሳሌ በተደጋጋሚ የምትደውሉለት ሰው ካለ፣ ለምሳሌ ፍቅረኛችሁ ሊሆን ይችላል፣ የስራ ባልደረባ ሊሆን ይችላል። ብቻ ዘውትራችሁ የሚደውሉለት ሰው አንድ ሰው አለ እንበል። እዛ ላይ እየገባችሁ ምናምን ቁጥሩን ጽፋችሁ ሴቭ የሆነም ሊሆን ይችላል አውጥታችሁ ከመደወል ይልቅ በሾርት ከት አንዲት ሾርት ከት ታስቀምጣላችሁ። አውቶማቲካሊ በድምፅ ራሱ ለዛ ሰውዬ ስትፈልጉ ክሊክ ስታደርጓት አፕሊኬሽኑ አውቶማቲካሊ ለዛ ሰውዬ ይደውላችኋል ማለት ነው። በተጨማሪም ለዛ ሰውዬ ቴክስት መላክ ትችላላችሁ። አውቶማቲካሊ ቴክስት እንዲልክላችሁ ራሱ ማድረግ ትችላላችሁ። ዩቲዩብ ላይ ቪዲዮ ክፈትልኝ ማለት ትችላላችሁ። የሆነ አፕሊኬሽን ክፈትልኝ ማለት ትችላላችሁ። በጣም ሲምፕል አድርጋችሁ ስልካችሁ እንድትጠቀሙ የሚያስችላችሁ ነው። በተለይ ደግሞ ለህፃናትና ለትልልቅ ሰዎች ታስቦ የተሰራ ነው። በአጠቃላይ እንዴት እንደሆነ አጠር አድርጌ ላሳያችሁና እናንተ እንደፈልጋችሁ አድርጋችሁ መጠቀም ትችላላችሁ። እሺ፣ ይሄኛው እንደምታዩት ለአጠቃቀም በጣም ቀላል ነው። አክሽን ብሎክስ ትከፍቱታላችሁ፣ አግሪ በሉት። ከዛ ክሬት አክሽን ብሎክ የሚላለ እሱን ትነኩና የፈለጋችሁትን ፕሌይ ቪዲዮ፣ ፕሌይ ሚውዚክ፣ ከስተም አክሽን፣ ሴንድ ቴክስት፣ ቪዲዮ ኮል፣ ፎን ኮል የሚላለ። ለምሳሌ እኔ ቅድም መጀመሪያ ላይ እንደነገርኳችሁ ለአንድ ሰው ቀጥታ እንዲደውልልኝ ከፈለኩኝ ሁልጊዜ ለምደውልለት ልጅ ፎን ኮል የሚለውን ነካና እዚህ ጋር ኮል ማም ብሎን ዲፎልት የሚያመጣው ማም የሚለው ቦታ ላይ እናንተ የኮንታክታችሁን ስም በትክክል ወይም ኮፒ አድርጋችሁ አምጥታችሁ ታስገባላችሁ ማለት ነው። ከዛ ከታች ቴስት ማለት ትችላላችሁ በትክክል መስራቱን። ኦልሬዲ እኔ እንደሚሰራ ስላወቅኩኝ ኔክስት እለዋለሁኝ። ከዛ መቀጠል ስኪፕ በሉት። ከዛ እንደምታዩት
የሰውየውን ስም መጻፍ ትችላላችሁ። ካልሆነ ደግሞ ትተውታላችሁ ባይ ዲፎልት ማለት ነው። ከዛ ሴቭ በሉት ማለት ነው። ከዛ ኔክስት፣ ከዛ አድ በሉት። ሬዲ ጎ ሆም ስክሪን ይላል። በዚህ መንገድ ይቀመጥላችኋል ማለት ነው። ሶ ለዚህ ሰውዬ መደወል ስትፈልጉ ቀጥታ ይችን ብቻ ክሊክ ማድረግ ነው ማለት ነው። እስኪ እንሞክረው። አውቶማቲካሊ ነው የደወለው። እኔ ምንም አልነካሁም። ገብታችሁ መሞከር ትችላላችሁ። አንድ ምሳሌ ልጨምርላችሁ። አሁንም እዚህ ጋር አፕሊኬሽኑ ላይ ትገቡና ይህን አስተካከላችሁ ክሬት አክሽን ብሎክ የሚላለ ድጋሚ ትጽፋላችሁ ማለት ነው። ፕሌይ ቪዲዮ የሚላለ ፕሌይ ቪዲዮ በሉት። የዩቲዩብ ቪዲዮ እንዲከፍትላችሁ ከፈለጋችሁ ፕሌይ፣ እዚህ ጋር እንደምትመለከቱት ካት የሚል ነው ባይ ዲፎልት ያለው። ስለዚህ ለምሳሌ ስለምወደ ኤፍሬም ታምሩ ሁልጊዜ የምሰማ ከሆነ ኤፍሬም ታምሩ፣ ከዛ ሴቭ በሉት። አውቶማቲካሊ ሴቭ ትሉታላችሁ። እናንተ ግን ቴስት እያደረጋችሁ በትክክል መስራቱን ኔክስት ትላላችሁ። በዚህ በመጀመሪያው መንገድ ስኪፕ ብላችሁ ከዛ ይህን ኤፍሬም ታምሩ ብዬ መሰየም እችላለሁ። ኤፍሬም ልበለው። ከዛ ሴቭ ኔክስት አድ፣ ከዛ አድ ሆኗል ማለት ነው። እንደምትመለከቱት ይኸው ኤፍሬም ብሎ አመጣልኝ ማለት ነው። ጀስት ይህን ስነካው ዩቲዩብ ላይ ኤፍሬምን ሰርች አድርጎ ይከፍታል ማለት ነው። እንንካው። ኦኬ እንደምትመለከቱት አውቶማቲካሊ ከፍቷል ማለት ነው። የኔን ቻናልም ክፈትልኝ ማለት እችላለሁ። ይህን ለማድረግ ማስተካከል ኤዲት ማድረግ እንችላለን። ከዛው ካፑ እንገባና ይህን እንከፍትና ኤዲት እንለዋለን። ከዛ ለምሳሌ የኔን ሻምበል አፕ ቲዩብ ልበሉ። ከዛ ሴቭ እንለዋለን፣ እንወጣለን። ድጋሜ ልንከው። Play Shamble App Tube videos on YouTube. ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች፣ አያችሁት ቀጥታ የኔን ቪዲዮ ነው የሚከፍትላችሁ ከኔ ቻናል ገብቶ ማለት ነው። በተመሳሳይ ብዙ ስራዎችን መስራት ትችላላችሁ። ስለ አፕሊኬሽኑ ሙሉ መረጃ ከፈለጋችሁ እንዳልኳችሁ ራሱን የቻለ በዛኛው ቻናል ሙሉ ቪዲዮ ሰራለሁ። እሺ እንግዲህ እየተመቻችሁ ነው ብዬ ተስፋ አደርጋለሁ። ሰብስክራይብ አድርጉ። ብዙዎቻችሁ እያያችሁ ዝም ትላላችሁና ስለ ኤአይ ደግሞ እየሰራሁላችሁ ነው። ብዙ ተመልካች ስለሌለው ነው ብዙ እየተገደብኩ ያለሁ እንጂ አዳዲስ ነገር ሳቀርብ ብዙዎቻችሁ አትከታተሉም። ለማንኛውም ወደ አራተኛውን ሄድ ማለት ነው። አራተኛው አፕሊኬሽን ዋተር ሬዚስታንስ ይባላል። ይህም ደግሞ ስልካችሁ ዋተር ፕሩፍ ነው አይደለም የሚለውን ቼክ የምታደርጉበት ነው ማለት ነው። ምናልባት ስልክ አዲስ ገዝታችሁ ሊሆን ይችላል፣ ከሰው ላይ ገዝታችሁ ሊሆን ይችላል፣ ወይም ደግሞ አሁን ያላችሁን ስልክ ዋተር ፕሩፍ ነው ወይም ደግሞ ውሃ ላይ ቢገባ ውሃ ይገባበታል አይገባም የሚለውን ቼክ የምታደርጉበት ሲስተም ነው ማለት ነው። ታዲያ ይህንን አፕሊኬሽን በቀላሉ ኦፕን ብላችሁ ቼክ ማድረግ ትችላላችሁ። ለማንኛውም እስኪ ገባ ብዬ ላሳያችሁ። እሺ አፕሊኬሽኑ ይሄ ነው፣ እንክፈተው። ከዛ እንደምትመለከቱት እንደዚህ ይላችኋል። ስታርት ቴስት በሉት። ከዛ ፕረስ ይላል፣ ኦኬ በሉት። አሁንም ስታርት በሉት። ሁለተኛውን ይሞክር። አንድ ፓርቲ ቀራችኋል፣ ፕረስ በሉት። ከዛ ውጤቱን እናያለን ማለት ነው። ኖ ዋተር ፕሩፍ አለኝ። ስልኬ ዋተር ፕሩፍ እንዳልሆነ እየነገረኝ ነው። እንደምታዩት 59% ኮንፊደንስ ብሎ አሳየኝ ማለት ነው። ምናልባት ይህን መረጃ እናንተ ካልገባችሁ ስክሪንሾት ታደርጉና እንደምትመለከቱት ስክሪንሾት አድርጋችሁ ጉግል ጀመናይ ስልካችሁ ላይ ካለ ስክሪንሾቱን ላኩለት። ጉግል ጀመናይ እንዴት እንደምትጠቀሙ ነግሬያችኋለሁ። ለምሳሌ እዚህ ጋር ብላችሁ ጋለሪ ግቡ። ስክሪንሾቱን ምን ይላል ውጤቱ ብላችሁ በአማርኛ በዛውም ጉግል ጀመናይ እንዴት እንደምትጠቀሙት ቪዲዮ ሰርቻለሁ። ቻናሌ ላይ ግቡና ተመልከቱ። ሙሉ አጠቃቀሙን ሰርቻለሁ። ምን ይላል ውጤቱ ብላችሁ በአማርኛ ላኩለት። እሱ ተንትኖ ይነግራችኋል። እንደምትመለከቱት ከስክሪንሾቱ እንደምንረዳው ውጤቱ መረጃ የሚከተለውን ያሳያል። እንደዚህ አድርጎ ያመጣላችኋል ጉግል ጀመናይ። እንደምታዩት ውጤቱን በሚገርም መረጃ ይሰጣችኋል። በነገራችን ላይ የጤና መረጃዎች ውጤቶችን ምናምን ስክሪንሾቶችን ብልኩለት እጅግ በሚገርም ሁኔታ በዚህ መንገድ አብራርቶ ይሰጣችኋል ማለት ነው። እሺ ተመልካቾች የመጨረሻው አሪፍ አፕሊኬሽን እንግዲህ ስናፕሲድ ይባላል። ወደ 50 ሚሊዮን እና ከዛ በላይ ሰዎች ዳውንሎድ አድርገው የሚጠቀሙት ነው። ይህ አፕሊኬሽን ፎቶ ኤዲት የሚያደርግላችሁ ሲሆን ብዙ ሰዎች ባያወሩለትም ስለዚህ አፕሊኬሽን፣ ነገር ግን ፕሮፌሽናል የሆኑ ፎቶ ኤዲተሮች የሚጠቀሙትና ለአጠቃቀም ቀለል ያለ ውስብስብ ያላለ
በጣም በቀላሉ ምንም አይነት ማስታወቂያ የሌለው ክሊክ አድርጋችሁ የምትጠቀሙበትና እጅግ ውብ የሆነ ፎቶዎችን የሚሰራላችሁ ነው ማለት ነው። ይህ አፕሊኬሽን በቀላሉ ማግኘት ትችላላችሁ። ለአጠቃቀም ቀላል ነው። ይህ አፕሊኬሽን ምን እንደሚመስል አጠር አድርጌ ላሳያችሁ። እሺ አፖይንችን ትመስላለች። ትከፍቷታላችሁ። ከዛ ፕላስ የሚለውን ነክታችሁ ፎቶአችሁን ታስገባላችሁ። ካስገባችሁ በኋላ የተለያዩ አማራጮች አሉት። የፈለጋችሁትን እየቀያየራችሁ ኤዲት የምታደርጉበት ነው። ስለዚህ አላሳያችሁም። ቱልስ የሚለው ላይ ገብታችሁ ሙሉ ፎቶ ኤዲት የምታደርጉባቸው ቱሎች እዚህ ጋር ተቀምጠዋል። ጊዜ ስለሚፈልግ ኦሬዲ እናንተ እየገባችሁ በምትፈልጉ መንገድ ፎቶአችሁን ኤዲት ማድረግ ትችላላችሁ። እኔ ልጠቁማችሁ በሚል ነው። እሺ ተመልካቾች ለዛሬ ያስኩላችሁ እነህን ይመስላሉ። እንደወደዳችሁ ተስፋ አደርጋለሁ። የትኛው አፕሊኬሽን ተመቻችሁ በኮሜንት ግለጹልኝ። በነገራችን ላይ ማክሮ ድሮፕ የተሰኘውን አፕሊኬሽን ማለትም መጀመሪያ ቁጥር 1 ላይ ያሳየኋችሁን ራሱን የቻለ ቪዲዮ ሰራላታለሁ። ምክንያቱም እጅግ በርካታ ጥቅሞች ስላሉት ራሱን የቻለ ቪዲዮ ስለምሰራ ጠብቁ ማለት ነው። ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ መጠበቅ ትችላላችሁ። ስለተከታተላችሁ አመሰግናለሁ። ሁልጊዜም ከጎኔ ስለሆናችሁ እንዳልኳችሁ የቴሌግራም ቻናሌ የመጀመሪያው ኮመንት ላይ ነው። እሱን ነክታችሁ ግቡ። እዛ ላይ ፎሎ አድርጉ ማለት ነው። እያንዳንዱ መረጃ እንዳያመልጣችሁ የምለቃቸውን አፕሊኬሽኖች መረጃዎችን እዛ ላይ ፖስት ስለማደርግ በቀላሉ ታገኛላችሁ ማለት ነው። መልካም ጊዜ